ሩታ በስተመጨረሻ ለምንድነው በአብርሽ ቤተሰብ ተፈላጊ ያልሆነችው? ምክንያቱም ምንድነው መጀመሪያ ደስ ብሏቸው ተቀብሏት በጣም እያከበሯት በጣም እየወደዷት እንደውም አብርሽ ጥፋተኛ አርገው እሷን በቃ ተበደለች ነበረ ሲያወሩ የነበረው። ለማንኛውም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ ቻናሌን አንቀሳቅሱ ተባካችሁ ሳቴን እንዲሞላ አድርጉ ሼር አድርጉ ቀን የሆናችሁ ማለት ነው ላይክ አድርጉ ላይክ ስታደርጉ ብዙ ሰው ጋር ስለሚደርስ ለኔ ይጠቅመኛል ማለት ነው። እንግዲህ ብዙዬ እንደምሰሙ ዴቪ ደግሞ አሁን ከሩታ ጎን ያለው የሩታ ጥፋት ምንም እየታየው አይደለም ያደረገችው ምንም እየታየው አይደለም። በነገራችን ላይ ሩታ ነገ እነዚህ ሰዎች ዝምድና እንዲቀጥሉ ወልዳ እንደሰጠቻቸው የልጃቸው ቤተሰብ እንደሆኑ አይደለም በአሁን ሰዓት እያወራቻቸው ያላችሁ። በጣም ቅይም የሚተርፍ ነገር ይሄ ገብቷቸዋል። በጥላቻም የሚመላለሱ ነገር ነው ሩታ ስታረግ የነበረው ብዙዬ ላይ ምን ያህል አንደበት ስትወረወር እንደነበረ ለብዙዬ ያላት አከባበር የነበረው አይተናል። ሩታ በዚህን ደረጃ አንድ ለወለዳችሁለት ነገ የልጃችሁ ቤተሰብ አያት የሚሆነው አክስት የሚሆነው ለልጃችሁ ቤተሰብ በእንደዚህ አይነት ነገር መመላለስ የለባችሁ። ከተወለዳችሁ በእንደዚህ አይነት መመላለስ የለባችሁ። ካልተወለዳችሁ ግን የታገኛለሁ የታገኛለች የታገኛታለሁ ብትሉ የፈለገ ነገር ብትነጋገሩ ምንም ማለት አይደለም። ምክንያቱም አትገናኙማ። ድሮ እኮ አብርሽ የመጀመሪያ አንድ ሩታ የምትባል ሴት አግብቶ ፈታ አለቀ። ከዚህ አያልፍም ማለት ነው። ልጅ ካለ ግን የአብርሃም ልጅ ይባላል። ምርቃት አለ፣ ሰርግ አለ። የአብርሃም ልጅ ሊያገባ ይችላል፣ ሊመረቅ ይችላል። ብዙ አይነት ነገሮች በብዙ አይነት ነገር ያገናኛቸዋል። አጥንተኗ አክስትራታ አያት ናታ አትገናኝም ብትይም ትገናኛለች ማለት ነው። እና አሁን ዴቭ እኔ አላቅም ሩታ በዚህ ልክ ራሷን አውርዳ ራሱ እነሱ ጋር መሄዱ እኔ ሩታ ላይ ያዝኛለሁ። በቃ ሁሉ ጊዜ የራሷ መውረድ የራሷ እንደዚህ መርከዝ እውነት ለመናገር በጣም እያስጠላኝ ነው። በጣም እንትን እያለኝ ነው። ሴት ልጅ ራሷን ጠንካራ ጎበዝ ስትሆን ነው በቃ ሴትነቷ የሚለካው ማለት ነው። እና ወንድም ደግሞ የሚወዳችሁ ጠንካራ ጎበዝ ስትሆኑ ነው እንጂ እንደዚህ ልፍስፍስ ሴት እንደውም ለማናደድ ነው በጣም እጥረት የሚያደርገው ማለት ነው። እና እኔ በብዙዬ ሀሳብ እውነት ለመናገር እንዴት ኑስ ነኝ በቃ ኑስ ነኝ ማለት እኔ አሁን አብርሽ የምትደግፈው ነገር እውነት ለመናገር አልተስማማውም። ምክንያቱም አብርሽ ገና ትላንትና ነው ከሚስቱ ጋር የተፋታው። ተዛሬ ያየው 2 አመት አልቆየም 3 አመት 4 አመት ወራቶች እንኳን አልቆየም ከሩታ ከተፋታ በኋላ የራሱን ጊዜ መስጠትና ራሱን ማዳመጥ ማለት ነው። አንድ ሰው በሆነ ሰዓት ላይ ፈተና ካሳለፋችሁ የሆነ ሰዓት ላይ መከራ ካሳለፋችሁ ራሳችሁ ማዳመጥ አለባችሁ። ያ መከራና ያ ፈተና ድጋሚ እዛ ውስጥ እንዳይከታችሁ ራሳችሁን አዳምጣችሁ ብቻችሁን ሆናችሁ በፈጣሪ የምታምኑ ከሆነ ፈጣሪያችሁን ጠይቃችሁ ነው ወደዛ እንደው ለመግባት እንኳን አላማ ካላችሁ ያ ነገር ካስደሰታችሁ ያ ነገር ለናንተ መልካም ሆኖ ከታያችሁ ነው መግባት ያለባችሁ እንጂ ጭምልቅልቅ ያለ ህይወት አሁንም ከትላንትና ህይወት የተሻለ አይደለም። አብርሃም እያደረገ ያለው ከሩታ ህይወት የተሻለ አይደለም። አሁንም ጭምልቅልቅ ያለ ታያላችሁ። ወደፊት እንደው እድሜ ይስጣችሁና እድሜ ይስጠን ሁላችንም ያሳየን። አሁንም ቢሆን ጭምልቅልቅ ያለ ህይወት ገባችሁ? ያልተረጋጋ ህይወት፣ ፈተና ያለበት ህይወት፣ መከራ ያለበት ህይወት። ብር እኮ ምንም አይሰራም። የሰው ልጅ ብር ደስታን አይገዛም። በነገራችን ላይ የሰው ልጅ ብር ደስታን አይገዛም። ደስታ የሚገዛው የሰው ልጅ ማስተዋል ነው። ድሃ ሆናችሁ ደስተኛ ሆነን እኮ እንኖራለን። እግዚአብሔር ይመስገን ድሃ ሆነን ማለት ነው። ብር ካላችሁ ብራችሁን ስትቆጥሩ ጣራ እያያችሁ አይምራችሁ ተቃውሰው ከእግዚአብሔርም ወጣችሁ ከሰውም ወጣችሁ በየጎዳናው ወይም በየበረሃው በቃ ተንከራታችሁና እንደዚህ ሁሉ ጊዜ አይምራችሁ እረፍት ሳያገኝ ትኖራላችሁ ማለት ነው። ሁሉ ጊዜ እንደተጨቃጨቃችሁ፣ ሁሉ ጊዜ እንዳለቀሳችሁ፣ ሁሉ ጊዜ እናንተ ቤት ከጭቅጭቅ ማይደን ቤት፣ ሰላም የማያገኝ ቤት ሁሉ ጊዜ እንደዛ ነው የምትኖሩት ማለት ነው። እና እነዚህ ልጆች ምንም አላጡም። ገና ልጆች ናቸው፣ ፈላ ናቸው። ነገ ብዙ ነገር የሚጠብቃቸው ልጆች ናቸው። ብዙ ህይወት አላቸው። ብዙ ደስታ አላቸው። ብዙ መከራ ብዙ ሀዘንም ሊኖራቸው ይችላል።
ሆኖም ግን በዚህም ደረጃ በዚህ በ20 ምናምን እድሜ እንኳን 25 እንኳን ባልሞላቸው እዴ በዚህን እንደዚህ መሆኑ እኔ እውነት ለመናገር አልወደድኩላቸውም። ይቅርታ ጉንፋን ይዞኛልና ብዙዬ አሁን ስለ ወንድማ ትደግፍ አትደግፍ እያልኩኝ አይደለም። እንደ ታላቅ ግን እንደ ታላቅ በነገራችን ላይ የአሁን ልጆች በእርግጥ አይሰሙም። እንደ ታላቅ ግን አብርሽ በቃ ከሩታ ጋር ከተፋታ አርፎ ለተወሰነ ጊዜ ቢቀመጥ አርፎ ተሰብስቦ ቢቀመጥ ኖሮ ምን ቢቀመጥ ራሱን ቢያዳምጥ ሰብሰብ ቢል በቃ ትላንትና አውቆም ይሁን ሳያውቀው እዛ ህይወት ላይ ገብቶ ነበረ። አዎ ህይወት እንደገባችሁበት ለሁሉም ሰው ይስተካከላል፣ ለሁሉም ሰው አይስተካከልም ማለት አይደለም። ህይወት እንደመራቻችሁ ህይወት እንደሆነች ነው የምትሆኑት። ህይወት ለአንዳንድ ሰው የተስተካከለ ናት፣ ለአንዳንድ ሰው ደግሞ መከራ ናት። ስለዚህ ትላንትና አየው ገባ ሆነ ወለደ ፍሬም አየ እንደው የተወሰነ ልጁ እንኳን 2 ዓመት 1 ዓመት እስከሚሞላው ድረስ በዚህን ደረጃ መታገስ ነበረበት። በልህም ይሁን አፍቅሮም ይሁን ታውሮም ይሁን ይሄ የምን ፍቅር ነው የአይነ ፍቅር ነው ምናምን የሚባል ነገር አለ። እንደዛም ሆኖ ይሁን አሁን ሌላ ህይወት እየጀመረ ነው ማለት ነው። እና ብዙዬ እኔ ከሁለታቸውም ብትውጪ ብዬ ነው ማስበው ማለት ነው። ሀሳብሽ ባይከፋም ከሁለታቸውም ባትኖሪ ከሁለታቸውም ብትውጪ የሁለታቸውም ሀሳብ ባትሰጪ መልካም ነው ብዬ አስባለሁ ማለት ነው። ሆኖም እንደ ወንድም እንደ ታላቅም እህት አንቺ የተሰማሽን ሩታም ደግሞ የምታረገው ነገር ትክክልም ስላልሆነ አግባብም ስላልሆነ የምታሳየው የነበረው ባህሪ የምታሳየው የነበረ ይሄ የሰዎችን አከባበር በተለይ የአብርሽ ቤተሰቦች የምታሳያቸው የነበረ በነገራችን ላይ ሩታ ይሄ ዝልጭ ነገር ናት ማለት አስተውላ እኔ በጣም እንዳስተዋይ ነው ማያት ማለት ነው። ግን በእንደዚህ አይነት ነገሮች ለነገ የሚባል ነገር የላትም። ዛሬን ነው የምትፈልገው። ነገ ልጄ የሚጎዳበት መንገድ አለ ወይም ደግሞ ለልጄ ትክክል አይደለም የሚባል ነገር እያሰበች አይደለም የምትራመደው። በቃ ሰዎቹ ነው የሚመራት። ዝም ብላ ነው የምትጓዘው ማለት ነው። ዝም ብላ እንደዛ ደግሞ ነገ የምትጎዳበት ጊዜ አለ። ነገ ወየው እንደዚህ አይነት ወጥመድ መቼ ነው የገባሁት ይሄን ቀን የተረገመ ይሁን ምትልበት ቀን አለ ማለት ነው። እና ውድ ቤተሰቦቼ ያው ብዙዎቻችሁ ብዙዬ በእርግጥ እኔ ብዙ ነገሯን እወድላታለሁ። ሰከን ማለታቸው ረጋ ማለታቸው እወድላቸዋለሁ። የአብርሃም ቤተሰብ ይሻላሉ፣ ከአብርሽ ብቻ ትንሽ ይሻላሉ። ለማንኛውም ውድ ቤተሰቦቼ እንግዲህ ለዛሬው በዚህ በቃኛል። ቻናሌን ሰብስክራይብ አድርጉ። ባይ